ሙሽርዬ ሙሽራው በደስታዬ ይዘህ በጊዜ ግባ ሩትዬ ኦኤምጂ። እንግዲህ ደስታዬ የሩትዬ ፍቃድ ፈልጎ መጀመሪያ ቤተሰቦችሽ ጋር ከመሄዴ በፊት ያንቺን ፍቃድ ማግኘት አለብኝ በማለት እንግዲህ ዛሬ ደግሞ ወደ ሩትዬ ቤት ሽማግሌ ልኳል ማለት ነው። ሽማግሌ ግን ያው አያችሁ አይደለ? ክብር ትጠላላችሁ፣ ፍቅር ትጠላላችሁ። ፍቅር ማለት ይሄ ነው። ሁለት ቦታ ነው ሽማግሌ የሚላከው። እንግዲህ መጀመሪያ ከሩትዬ ፍቃድ ካገኘ በኋላ በጣም በሚገርም ሁኔታ እንግዲህ ሽማግሌ እነ ቡታጀራ የሩትዬ ቤተሰቦች ጋር እልካል ማለት ነው። ግን ሩትዬ ላስብበት ብላ እንግዲህ ወረቀቱና ወይኑን ተቀብላለች ማለት ነው። እንግዲህ አስባበት እሺ ብላ ትመልሳለች። ከዛ በኋላ ደስታዬ ጠንበለል ማለት ነው። የኔ ጠንበለል አሁንስ ወደድኩ። አብርሃም የሚባል ሰውዬ ማለት ነው። ዛሬ አይታችኋል ከሄርሜላ ጋር የሰራው ቪዲዮ በጣም ነው የሚያስጠላው የምር። እሷ ለራሷ ክብር የላት ሰውን ታሰድባለች። ሴትን አሰደበች እኮ ሴት አሳዳቢ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ዛሬ ደግሞ ምን ሆነ መሰላችሁ? ሩትዬ ልዕልቷ ጀግናዋ እንግዲህ ደስታዬ ታግሶ ከአብርሃም ጋር ይታረቁ፣ እኔ ከህይወታችሁ መውጣት አለብኝ፣ ፍቅራቸውን ማሳደስ አለባቸው፣ ልጃቸውን አብሮ ማሳደግ አለባቸው በማለት የራሱ ፍቅር ትተው እንግዲህ ከህይወታቸው ወጥተው ነበር፣ ርቆ ነበረ። አብርሃም ግን ሊመለስ አልቻለም። እንደውም እየባሰበት ዝሙቱን እየቀጠለበት ሲመጣ እንግዲህ ደስታ ደግሞ እቺ ልጅ መጎዳት የለባትም፣ ማልቀስ ከዚህ በላይ ማንባት የለባትም በማለት ወደ ህይወቷ ተመልሶ መጥቶ እንግዲህ ሽማግሌ ካላቁሞች ይገኛለሁ እያለ ነበር። ሩትዬ ደግሞ አይሆንም አልፈልግም ብትልም ዛሬም በድጋሚ እንግዲህ ከኢዩዬ ጋር በቃ ሌሎች ሽማግሌዎች ልኮ የእሷ ፍቃድ ካገኘ በኋላ ወደ ቤተሰቦቿ ለመላክ እንግዲህ ቤት ድረስ መጥቷል ማለት ነው። ሩትዬም እንግዲህ የእነሱን ሀሳብ ሰምታ የእነሱን ምክር ሰምታ ላስብበት ብላ እንግዲህ ወረቀቱን ተቀብላለች ማለት ነው። ስለዚህ ሩትዬ ደግሞ አስባ ነገ ትመጣና ተቀብያለሁ መላክ ትችላለህ ማለት አለባት። ምክንያቱም ለምን መሰላችሁ? አብርሃም እሷ ብቻውን ቤት ውስጥ ስለሆነች ልጁን እያሳደገች ስለሆነ ሌላ ሰው አጠገቧ ስለሌለ የኔ ነች በፈለኩበት ሰዓት አገኛታለሁ ብሎ ስለሚያስብ ነው ከኤርሜላ ጋር እንደዚህ አሸሼ ገዳሚ እያለ ያለው ማለት ነው። ስለዚህ እቺ ልጅ ደግሞ ሴት ልጅ ናት፣ እድሜዋ ይሄዳል። ያው ልጅ አላት፣ ግን የራሷ ህይወት መኖር አለባት። ደስታ እውነት ደስተኛ የሚያረጋት ከሆነ ከሷ ጋር ብትሆን አንድ ላይ ቢሆኑ እኔ በጣም ደስ ይለኛል። እናንተስ ደስ አይላችሁም? በቃ እንዴ አብርሃም የራሱን ህይወት እየኖረ፣ ስለዚህ እሷም የራሷን ህይወት መቀጠል አለበት ብዬ አስባለሁ። ምክንያቱም እሱ ከሄርሜላ ጋር እዚህ ሀገር ለሀገር እየተለጣጠፈ እየተሳሳመ እየተጎራረሰ፣ እሷ ምን ቤት ነች ቤት ውስጥ ቁጭ ብላ የምታደርግ ሰው አለባት።